ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ሰው ከሱ በልቶ እንዳይሞት ከሰማይ የወረደ እንጀራ ይህ ነው ይላል ኢየሱስ ክርስቶስን ማለት ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው በዚህ እንጀራ ቢበላ ለዘላለም ይኖራል። እኔ ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። ስሙ፣ ስጋዬ ነው። ምን ብሎ ተናግሯል? ስጋዬን ነው ብሎ ተናግሯል። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህም ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ደግሜ አነበዋለሁ። ስለ ቁርባን ነው የሚያወራው። ምን ይላል? ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ነው የሚለው። በደንብ ስሙ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። ይህን የሚለው ራሱ ኢየሱስ ክርስቶስ ነው። ሌላ ሰው ቢል ኖሮ ምን ታደርጋላችሁ? አይ አልሰማውም ነው ጳውሎስ ነው ወይም ዮሐንስ ነው ወይ ሉቃስ ነው ብላ ልትተው ትችላል። ክርስቶስ ነው የሚለው። ከዛ ይቀጥላል። ስሙ በደንብ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ምን ማለት ነው? ስጋዬን የሚበላ ደሜን የሚጠጣ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል መጽሐፍ ቅዱስ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ይላል መጽሐፍ ቅዱስ። ስለዚህ እራት ላይ አድርጎ ሲነግራቸው የነበረው ይህንን ነበር። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ይሄ መጽሐፍ ቅዱስ ነው የሚለው። ይህን ይደብቋቸዋል፣ አያስተምሯቸውም፣ አይነግሯቸውም። ቁርባን የዘላለም ሕይወት ነው። መጽሐፍ ቅዱስ ነው። ዮኒ ማኛ ምንም አድርጎ አያወራም። ከዛ ምን ይላል? ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም። ይህ እንጀራ የሚበላ ለዘላለም ይኖራልና። በቅፍርናሆም ሲያስተምር ይህን በምኩራብ አለ። ከደቀ መዛሙርቱም ብዙዎቹ በሰሙ ጊዜ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ለምን? ብዙ ጊዜ የክርስቶስ ምሳሌ የሚያስተምረው ክርስቶስ የሚነግራቸው ውዝግብ ነው የሚልባቸው። ታስታውሱ እንደሆነ ይህን ቤተ መቅደስ አፍርሼ በ3 ቀን አስነሳዋለሁ ብለዋል። ያንን እነሱ የመሰላቸው 46 ዓመት የፈጀውን ቤተ መቅደሳቸውን ሰባብሮት እንደ አዲስ እሰራዋለሁ ያለ ነው የመሰላቸው። እሱ የሚያወራው ስለ ሕይወት ነው። ሞቼ እነሳለሁ በ3ኛው ቀን አድናቸዋለሁ ነው የሚለው። እነሱ ውስጥ ያለውን ነገር ነው እየተናገረ ያለው። ይህንን አይልም። ከዛ እንቀጥለዋለን። እንግዲህ ከዛ ምን ይላል? ኢየሱስ ግን አለ ከደቀ መዛሙርቱን ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማ ይችላል? ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላቸዋልን አለ። እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ ነገርኳችሁ ቃል መንፈስ ነው ሕይወትም ነው። መንፈስም ነው ሕይወቱም ነው። ስጋውን ስትወስድ የክርስቶስ ኢየሱስን ስጋ ስትወስድ በመንፈስ እንጂ እንደ ምግብ የምጠቀጥቀው አይደለም። በመንፈስ ቅዱስ ተሞልተ ተወስደዋለህ። ያ የመንፈስ ሕይወት ይሆናል፣ የዘላለም ሕይወት ይሆናል እንጂ እንደ ሆዳም የምትወስደው አይደለም። ስለዚህ ምን አለ? ነገር ግን ከእናንተ የማያምኑ አሉ አለ።
ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑ እነማን ናቸው? እነዚህ ጴንጤዎች፣ ሉተራውያን አይደሉም። እነዚህ የተመጻደቁት ምንም አያስፈልገንም፣ ጥምቀት ለመዳን አይደለም የሚሉት፣ ቁርባን ለመዳን አይደለም የሚሉ የሚመጻደቁ ሌቦች ምንድን ነው የሚለው? ነገር ግን ከእናንተ የማያምኑ አሉ። አሁን የሚከራከሩ እነሱ ናቸው። ከእናንተ የማያምኑ አሉ። ኢየሱስ የማያምኑትን እነማን እንደሆኑ አሳልፎ የሚሰጠውም ማን እንደሆነ ከመጀመሪያ ያውቅ ነበርና እዛ ውስጥ ሆነ። ከዛ ደግሞም ስለዚህ እላችኋለሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም አለ። አብ ነው ይሄን ነገር ሊሰጥ የሚችል፣ ካልሆነ ወደ እኔ የሚመጣ የለም አለ። ከዚህም የተነሳ ከደቀ መዛሙርቱ ብዙዎቹ ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። አብዛኛዎቹ ጥለው ሄዱ። አብዛኛው ጥለው ሄደዋል። ኢየሱስም ለ12ቱ ከእናንተ ደግሞ ልትሄዱ ትወዳላችሁ ነው አለ። እናንተስ መሄድ ትፈልጋላችኋል? የቀሩት 12ቱ ብቻ ናቸው። በሙሉ ሌሎቹ ሄዱ። ከዛ እኛስ አለ ምን አለ? ስምዖንስ ጌታ ሆይ ወደ ማን እንሄዳለን? አንተም የዘላለም ሕይወት ቃል አለ አለ። ከዛስ እኛስ አንተ ክርስቶስ ሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልን ብሎ መለሰለት። ኢየሱስም እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ዲያብሎስ ነው ብሎ መለሰላቸው። ስለ ስምዖንም ልጅ ስለ አስርቆቱ ይሁዳ ተናገረ። ከ12ቱ አንዱ የሆነ አሳልፎ የሰጠው ዘንድ አለውና ይላል። የሚከራከሯቸው አብዛኛውን ስታመጡ በክርስቶስ በሆነው ነገር በሙሉ ይከራከሯቸዋል። ይሄ ነገር ክርስቶስን ከክርስቶስ ጋር ለመዋሃድ ለመኖር የሆናቸው አይሆንም ይላል። መዳን ብቻ አንዴ ተነግሯል። መዳን ብቻ ነው። በወሬ ብቻ ነው መዳን። በነሱ ሌላ ምንም አያስፈልግም። ስራ ጽድቅ ያለ ስራ ዋጋ የለው። ሙታን በጽድቅ ካልተመላለስ ምንም ክርስቶስን ማግኘት እንደማችል እያወቁ ለዚህ ነው በመድረክ ላይ የሚያጭበረብሩት። ለዚህ ነው ይመርቃለሁ የሚል የሌባ ጎማ ማት ያለው። ለዛ በእምነት ላይ የተመሰረተ ማንነት የለም። ሂድልበት ክትፎ ብላ ክትፎ ስንት ነው እያልኩ ነው የምንሄደው። የለኝ አልያዝኩም እና ያኔ ሞባይል ባንኪንግ የለም ምናምን የሌለበት ጊዜ ከዛ ደረስን። ከዛ አንጨርሶ አንድ ክትፎ ሁለት አለኝ። ከዛ በጣም የሚወደው አንድ አገልጋይ አለ እዚህ ትሙሎ ግን እሱንም ጠርቼዋለሁ አለኝ። 3 ክትፎ ዋታ ሁሉ አልገባኝም። እግዚአብሔር ምስክሬ ብር አልያዝኩማ ጨነቅ ብሎኛል። ከዛ የተጋበዘው ሌላ አገልጋይ መጣ። ሲመጣ ነብይ ርጎዳ አለው ስላየሁ ደስ ብሎኛል። ከዛ በላን። እኔ አትስ ስላገኘሁ እኔ ነው የምከፍለው አለኝ። አልሰሙትም እንጂ ውስጤ ብሎ ወንጌል ማለት ይሄ ነው። እንዲህ ሲያስጨንቅ የነበረ ዕዳ ጭንቅ ስትል እንዴት ነው የምከፍለው ስትል የነበረ ዕዳ ስማ አንተ መሀይም ዕዳ ስለ ዕዳ ጌታ ተጨንቆ አያውቅም። ሰርተ ክፈል። ዕዳ አለብህ፣ ስራና ክፈል። እግዚአብሔርን ክፈልልኝ አትልም አንተ ሆዳ። አንተ አጋስስ። ይሄ ወንጌል አይደለም። ዕዳ ትሰራለህ፣ ገንዘብ ይሰጣል፣ ትከፍላለህ። ሌላ ምንም ይሄ እግዚአብሔር ጋር የምትሄድበትም ጉዳይም አይደለም። ይሄ ወደ እግዚአብሔር አትሄድም። በዚህ ምን ብለህ ነው የምትሄደው? ክትፎ ልትበላ የሄድክበትን ሆድ እግዚአብሔር ክፈል ብለህ የምትመጣ
ብዙዎቻችሁ ብላችኋል። ሶሻል ሚዲያም እየመጣችሁ ክትፎ በነፃ ነው የምበላው እሱ ነው ጌታን ነው ማስከፍለው የምትሉ ሰዎች አላችሁ በየቦታው ላይ። በጣም 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 ነብይ ችግኝ ምለዋለ በላይ የሚባለው ለ5 ዓመት ለስላሳና ሚሪንዳና ዳቦ ያበላይ ነበር ክርስቶስ እያለ ይዋሽ ነበር። እና በጣም የሚገርመኝ ነገር ትምህርታቸው ከዚህ የዘለለ ወንጌል የለው። ከዛ አሜን ይላል ወጥቶ። ይሄ ከብት የሆነ ህዝብ ደግሞ ስማው አሜን በቃ ይነሳና አሜን ይላል። ክትፎ ሊበላ ምድረ አጋስስ አሜን እየተነሳ አሜን። ይሄ ወንጌል አይደለም። ክርስቶስ ለነፍስ እንጂ ለስጋ የምትሰብከው አምላክ አይደለም። ለስጋቸውማ ልንገርህ አይደለም እንዴ እንትን አሳ እያጠመዱ ይበሉ ነበረ። አሳ እያጠመዱ በደንብ አድርገው ይበሉ ነበረ። ድንኳን ሰፊዎች ነበሩ፣ በደንብ ይበሉ ነበረ። ለስጋቸውማ መኖሪያ አላጡም ነበረ። አብዛኛዎቹ ክርስቶስን የተከተሉት አላጡም ነበረ። የስጋቸው ጉዳይ አይደለም። ትምህርታችሁ የውንብድና ታገኛላችሁ፣ በር ይከፈትላችኋል፣ እንደዚህ ታገኛላችሁ። ሞቲቬሽናል ስፒከሮች ሌቦች ናቸው። እኔ ጌታ ኢየሱስ ምስክሬ፣ አሁንም የምጠራው የእሱ ስም ነው። በጣም የምወደው አዳይን ስም የክርስቶስ ስም ነው። ሁሉም የዳነ ነው። ቅድስት ድንግል ማርያም በጌታ የዳነች ናት። ልጄ ልጄ እያለች ያሳደገች ናት። ቅድስት ድንግል ማርያም የዳነች ናት። ሌሎቹ በሙሉ በኢየሱስ ክርስቶስ የዳኑ ናቸው። ጻድቅ ናቸው። በክርስቶስ ያመነው በሙሉ እንደሚጸድቅ አምናለሁ። የጸደቁትን ሰዎች ክብር መስጠት ማመስገን እንደ ወንጀል ከተቆጠረ አንተ ፓስተር የተባልከው ወሮ በላ ክትፎ የምትበላውን የሚያመሰግን ሰው አለ አይደል እንዴ? እሱ ሲሆን ይቆጠራል አይደል? ለአንተ ፓስተርን ይሄ ወሮ ስለ ክትፎ የሚያወራው ስለ ገንዘብ የሚያወራውን ማመስገን ችግር የለውም። ሌት ተቀን ክርስቶስን ስም እየጠሩ የሚያመሰግኑ ቅዱስ 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 የሚሉት ግን የስድብ ናዳ የማንቋሸሽ መዓት የምን ነገር ታደርሳለህ አንተ? 5-6 ልጆች ከተለያዩ ሴቶች ወልዳችሁ የምትዘምሩት እናንተ ትመሰገናላችሁ። የእናንተ መዝሙር ይሰማል። ለምን ችግር የለውም። ድምጻችሁ ያምራላ። ድምጻችሁ ነው። ሰውን ማታለል ይቻላል። it's not a problem። እውነተኛ መንፈስ ቅዱስ ግን የለባችሁ። ታውቁታላችሁ ውስጣችሁ። ስለዚህ አሁንም እኔ የምናገረው ገብቼ እውነተኛ ክርስቶስ ያለበት መስሎኝ የወንበዴ መናኸሪያ መሆኑን አውቄ ነው የወጣው። ጌታ ኢየሱስ ምስክሬ፣ የወንበዴ መናኸሪያ፣ የዱርዬ መሰብሰቢያ፣ አስተማሪዎቻቸው በድፍረትና በንቀት የተሞሉ አካውንት ነንበራቸውን በሙሉ የሚፖስቱ ሌባ መሰብሰቢያ ሆኖ አገኘሁት። ይህን ደግሞ አጋልጣለሁ። ትታነቅ እንደሆነ ያለው እኔ አልፈራችሁም። ታቀኛለህ። በጣም ደፋር ነኝ። የምደፍረው ሰውን እንጂ አምላኬን አይደለም። አጋልጣለሁ። ነቢያት የተባልክ በሙሉ ሌባ ያየሁት ዘራፊ አካውንት ያስቀመጠ ካለ ነቢይ ብሎ ሐዋርያ ብሎ ካለ ሌባ ብቻ ነው። ይህን ተቀበል እና አሁን ሳየው ፖለቲካም ጭምር ነው። ፖለቲካም ጭምር ነው። ወደ ፖለቲካ እየወሰዱት ነው። ብልጽግና ጋር መጠጋጋት ፈልገዋል። ኖ ኖ ኖ ኖ አብይ ይሄን አይፈልገውም። እኔ በደንብ አድርጌ ልንገርህ፣ አቢቹ ፖለቲከኛ ነው። አቢቹ ጋር ወስደህ ለጥፋለሁ ብትል ራስህን ቻል ነው የሚልህ። ራስህን ቻል፣ እዛ ሄደህ የፈለግከውን አድርግ። ፖለቲካ ላይ ነው ሰውየው። ሀገር የሚመራ ነው። እዚህ ምናምን የሚያጨበጭብልህ ነገር የለም። ስላስመሰላችሁ ነው። ተናግሯል። እሱ አጋልጡ ነው ያለው። ሰብስቦ ምድረ ሌባ ትጋለጣለህ ነው ያለው። በመረጃ ሲገኝበት አፈር ከድሜ እንደሚያስገባ ቃል ለምድር ለሰማይ። በጣም የመረረው ነገር የዛ ቤት ብትንትኑ መውጣቱ ነው።
ስለዚህ በብልጽግና አታከካለሁ ብላችሁ የመጣችሁት ሰዎች አላችሁ። ላሳያችሁ። ስማ፣ አንድ ደግሞ ገመዳፍ አለ። ላሳያችሁ ምን እንደሚል ስሙልኝ እስቲ። የከተማ ባለቤት ኦሮሞ ነው። እኔ በኢትዮጵያ ውስጥ አሉ ከሚባሉ ነቢያቶች መካከል አንዱ ነኝ። ሌላውስ የአፍሪካ ዋና ከተማ አይደለም ናት። ያው አንደኛ ይሄን ከተማ ከዚህ በፊት የሚኖሩ ሰዎች አዲስ አበባ ውስጥ ያሉ ሰዎች ከተማን የተከራዩ ሰዎች ናቸው። የከተማ ባለቤት አሁን ነው ወደ ከተማ ይመጡ። አልገባኝም። ምን ነው ያልገባኝ? ሁሌ አይገባም። አንተ እንዴት አድርገህ ታዛላ አስረዳ። አንተ ገመዳፍ በወንጌል ላይ የሚማርክ ትምህርቶች ላይ ፎከስ ስላልተደረገ ለብዙ ዘመን ባህልና ኦርቶዶክስነት ተቀላቅሎ ሰው ተወዛግቧል። ስለዚህ ዓለማዊነት ቀላል ሆኖለታል። ኦርቶዶክስ ቀላል ሆኖ ዘፋኝ በጥራቃ ዘፋኞች አሉ አይደለ? እከኮች ከዚያ የሆነ ጊዜ ነጠላ አድርጎ ሄዶ ኦርቶዶክስ የሚጫወት በጥፊ ብለቀልቀው ደስ ይለኛል። ገብቷል ሲል ማይክ ሲጨብጦ ሲቁላላ ሲሸረሙጥ ይውልና መልሶ ደግሞ መጥቶ ልክ ባህል ይጠብቅና ነጠላ አድርጎ ከማንም በላይ ጌታን የሚያመልክ ሆኖ ይመጣል። እንደዚህ አይነት በሁለት ቢላ የሚበሉ አውሬ ዘፋኞች አሉ። አውሬ ወጣቱን የሚበክል ማንነት ያለው አለ። ዘፋኝ ላይ ቆራጥ እርምጃ ኦርቶዶክስ ብትወስድ አርፎ ቁጭ ይል ነበር። ወደ የጴንጤ ዘፋኝ ወደ ዘፈን ሲያደላ ከጴንጤነት ያርቁትና ኦርቶዶክስ ያጫውቱታል። የዘፋኝ ፕሮዲውሰሮች በሙሉ ጴንጤ ናቸው። 90% ፕሮዲውሰር የሙዚቃ አቀናባሪ በሙሉ እነ ዳግማዊ ብትለው እነ ካሙዙ ብትላቸው እነ ጊልዶ ብትለው ዲልዶ ብትለው በሙሉ ብታመጣው ጴንጤ ነው። ግን ኦርቶዶክስ ይጫወታል። እና አስጌደን ደሾ ብታመጣ በሙሉ ጴንጤ ነው። በሙሉ ብታመጣቸው እነሱ ናቸው። ግን ምን ያርጋል? ኦርቶዶክስ ዝም ብላ ትቀበላለች የማንንም ከብት። ስለዚህ ቆም ብሎ ማሰብ። ለምን ትልቁ በሃይማኖት መጥቶ ገደል ከከተቱ በኋላ ሌላ ምንም የምታመጣው ነገር የለም። ትልቁ the most powerful thing በህይወት የምታገኘው እምነት ላይ ነው። ስለዚህ የኦርቶዶክስ ልጆች በተለይ ሶሻል ሚዲያ ላይ ስትወጡ ጥንቃቄ አድርጉ። ጥንቃቄ በጣም ሰው ባየው ነው የሚገምተ። ያ ነገር ላይ በደንብ መስራት አለባችሁ። ዘፋኞች ታቶ አድርጋችሁ ትዘፍናላችሁ። ማርያምን ወዳለሁ ምናምን እያላችሁ እኔ ማርያምን ወደ የምትዘፍነው ነገር እንዴት ነው የሚሆንልህ? ማርያምን ከወደድ ትዘምርላታለህ።
ወይ ታመሰግናታለህ። በምትወደው ላይ ዘፈን አለ እንዴ? እንዴ የክርስቶስ እናት እኮ ናት። ሼም የለም እንዴ? ልጅነት ነው አያውቁም ብለህ አሁን የገብርኤልን ታቱ አድርገዋል። ቲክታክ ላይ የምናውቃቸው መሀይማን ገብርኤልን እዚህ ጋር አድርጋ የኋላ እሸት ያጫውታታል። ጀለሷ ቦይፍሬንዷ እዛው አይቀስፈውም እንዴ ገብርኤል? ስለዚህ በማስተዋል ብታደርጉ ጥሩ ነው። ማስተዋል ይኑር። አትሳፈጡ። በተለይ ማትሳፈጡ ነገር ቅዱሳንን ነው። ቅዱሳን ጋር አትሰፋፈጡ። ታቱ የምታረጉና ተግባራችሁ መስቀል የምታረጉና ተግባራችሁ ከዛ ጋር ማሄድ ከሆነ ለእናንተ በጣም አደገኛ። እውነቱን ነው የምናገረው። ስለዚህ በደንብ ማስተዋል ይጠይቃል። ጴንጤ ጋር እንዳልኩ የ50 ዓመት ማንነት ከሌለ ከዛ በፊት የነበረው ማንነት የወረደ ነው። በዓላት መጽሐፍ ቅዱስ ላይ አሉ። የፋሲጋ በዓል እንዳለ መጽሐፍ ቅዱስ ይናገራል። የሰንበት በዓል እንዳለ ይናገራል። ብዙ ነገር መጽሐፍ ቅዱስ ላይ ይናገራል። ለክርስቶስ ተብሎ የሚደረገው ነገር ወይም ደግሞ ክርስትናን የሚመስል ነገር የሚደረገው ነገር የምቃወመው አይደለም። ክርስትናን ወደ ክርስትና ወደ ጽድቅ የሚወስድ መንገዶችን መከተል መልካም ነው። የእነሱ ግን ጨዋታ ስሟን ይዘው ዋቴ ማድረግ ነው። ብዙዎቹ ተቀይረዋል። ስለዚህ አሁንም የምናገረው ያንን ነው። ፕሮፌት ቸርነት አረግባ ህዴ ፕሮፌት ከባድ ሚዛን ህዴ ፕሮፌትማ አስገባለሁ ቤተሰብ የባንክ አካውንቱን አልጻፍከውም፣ ቁጥር ብቻ ነው ቀይ ኤዲት አድርገው ነው። ፕሮፌት ቸርነት ምን ነው ወጣ? የባንክ አካውንቱን አሁን ካልኩ በኋላ ኤዲት አረከው ና እንጂ ቸሬ ና እንጨዋወት ና አባቴ ግባ ና። እኔ ፕሮፌት ብቻ ነው እዚህ ቤት የማስገባው፣ ዝም ብሎ አይደለም። ፕሮፌት ና ግባ፣ ቸርነት ና ፖርፈኝ ፕሮፌት ምን ችግር አለ? ፖርፈኝ አባ ምንድን ነው? ስለ ክርስቶስ እንነጋገር። እኔ እናንተ ና ከየት ነህ? ምንድን ነው እምነት? ዘግበኝ። ከየት ነህ? ወዴት ነህ? ጥያቄ አለ። እና ፖርፈኝ እንጂ ፕሮፌት ፕሮፌት ሚኪ። አረ የቅድሙን ላስገባ ነበር። ፕሮፌት ሚኪ ና የቅድሙ ነበር። ኤፍራታ ሌላ ሰው ነው ያስገባው። ፕሮፌት ሚኪን አስገባለሁ ብዬ ቆይ ሌሎቹ ገንዘብ ባለ ገንዘቦቹ ኤምቲቪ አዋጅ ነጋሪ አለ። ቆይ እስኪ አዋጅ ነጋሪዎች ቆይ ላስገባ። ኤምቲቪ በቴሌቪዥን ነው የምንቀርበው ዛሬ። ፕሮፌቶቹማ ያስረዷችሁ ራሳቸው። ፕሮፌቲክ ዳንስ እሺ ላስገባው። አንድ ጀለሳለኝ። ጤና ይስጥልኝ። እንዴት ነህ? ሰላም ነው።
በፊት የገባ ሆነ ጀለሴ። ቆይ ሌሎቹን ላስገባ። የበፊት አሪፍ ሰው ነው ይሄ። ሌሎቹ ያልገቡትን ነው የምፈልገው እኔ። እኔ ፕሮፌት የሉም እንዴ? እኔ ፕሮፌት ነው ያማረኝ። ነብዮቹ ነው ያማሩኝ እኔ። እሺ መቻባት ነብዮቹ ፕሮፌቲክ ባሻ መጥቷል። አዎ እንኳን ደህና መጣ ባሻ። ከየት ነው ብለህ ጠይቃቸው። ባሽነት በጣም ሰካራም የነበረ ሰው። በነገራችን ላይ ይህን ሰውዬ አልጨረስንም። አንዴ ወይም ጨርስ። ምን ንግግር እንዴ? ተከራይ ማለት እኮ ባለ በፈለገ ቀን የምታባረው ማለት ነው። እየነገርኩ ያለው ባለቤቱ አይደለም። ከተማው አይታል አይደለ? የተለያየ ሰው ነው የምኖርበት። ይኑር፣ ለማባረር አይደለም እኔ ያልኩት። የድምፅ ብክለት ቢባል አዋጅ አለ። የጮኩት አልኩት። ከተማ ጠፋብኝ፣ ተቀየረብኝ። እርጋታ የለውም። ይኸውላችሁ ይሄ ንግግሩን ስሙት። ይሄ ነቢይ ነው እንግዲህ በኦርቶዶክስ ደግሞ ምን የተባለው ነው? እነ ምንድን ነው ጠበልቀጂ ንፍጣም ጠበልቀጂ የተባለው ወንድማችን ደግሞ የኦርቶዶክሱን